ሀና ምን ገጠማት? መልካምነቷ በመጥፎ ተቀይሮ ብዙ ስቃይ አመጣባት። ሀና እንግዲህ የሰላም ፍቅረኛ ሰተት ብሎ እቤት መጣ። ለምንድን ነው? ወይዘሮ ሜላትንና ሀናን ማለያየት ስላለበት። ሀናን በግልጽ የሚያገኛት ከወይዘሮ ሜላት ጋር ስትለያይ ነው። ወይዘሮ ሜላት ቤት ሆና ግን በሀና ላይ ቀልድ እንደማያውቁ ነግረውታል። እናም አሁን ምንድን ነው ያደረገው? እቤት ሰተት ብሎ መጥቶ ወይዘሮ ሜላት ልጅዎት ሰላም ከኔ ነበረ ነብሰ ጡር የነበረችው። ይህን ነገር እርስዎ ራሱ የማውቋ አይመስለኝም። እናም ልጄን ጽንሱን አቋርጠዋለች፣ ነብሰ ገዳይ ናት። ስለዚህ አለ። ምን አለች ወይዘሮ ሜላት? ምን ይመስለውታል ይህን ያክል ቀን ሐኪም ቤት የተኛችው? ስለዚህ እና በማን ኃላፊነት ነው ልጁ የተወገደው ስትለውም በሀናና በዶክተሩ ነው አለ። ይህ ሁሉ ሴራው ምንድን ነው? ሀናን ከወይዘሮ ሜላት ጋር አይጥና ድመት ማዳረግ ስለፈለገ ነው። ወይዘሮ ሜላት ከዛ ከቤት ሲያባርሯት ሀናን ማግኘት የሚችለው ከዛ ስትወጣ ስለሆነ እናም ልጄ ደማንሷት እንደዛ ልትሞት የነበረችው በዶክተሩና በሀና ነው ማለት ነው አለች። አዎ ተባለ። አሁን ደብልቅልቅ ያለ ሌላ ችግር ተፈጠረ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘን መጥተናል ማለት ነው። ሀኒቾ ምን ገጠማት? ሀኒቾ መልካም ነገሯን ደከመኝ ሰለቸኝ ሳትል እያደረገች እያለች አሁን እንግዲህ የሰላም ፍቅረኛ መጥቶ ተርመስምሱን አውጥቶታል። ትናንትና ደውሎላት ነበረ። እሷም በመደወሉ በእርግጥ ተናዳ ነበር። ሀናም አንሽለትና የሚለውን ስሚ ስትላትም በፍጹም የማይሆን ነገር ነው አለች። ግን ደግሞ እውነታው በጣም ከባድ ነው። እናም ሀናን ለግሉ ማድረግ የሚችለው ከወይዘሮ ሜላት ቤት ስትወጣ ብቻ ነው። ወይዘሮ ሜላት በተደጋጋሚ ስላስጠነቀቁት እናም ወይዘሮ ሜላትን እንግዲህ ምንድን ነው ያለው? ወይዘሮ ሜላት ልጅዎ ሰላም እኔና እሷ በድብቅ ፍቅረኛሞች ነን፣ ግን ደግሞ ወደፊት ጥሩ ደረጃ ላይ እንደምንደርስና ብዙ ነገር እቅድ ነበረን። ሰላም ግን እኔን ከርታ ለእኔም ሳትናገር ልጄን ጽንሱን አቋርጠዋለች። ስለዚህ እሷም ሆነ ተባባሪዎቿ ወንጀል ይገባሉ። እርስዎ ራሱ ይህንን እያወቁ እንደ ጸጥ አሏት አለ። ከዛም ምን አለች ወይዘሮ ሜላት? እኔ ምን እያልክ ነው አለችው። እውሎት እያልኩት ያለሁት ሰላም ከኔ ነፍሰ ጡር ነበረች። እናም ልጁን ጽንሱን አቋርጠዋለች። ስለዚህ እኔ ደግሞ እዚህ ደረጃ መድረስ እያስደሰተኝ እያለ ለእኔም ሳታማክር የእናቴን ክብር አላጎድፍም በማለት ወስዳ ልጅን አቋርጠዋለች። ስለዚህ እሱም ልጅውም ወንጀለኛ ነዎት አላት። ምን እያልክ ነው? ስለዚህ ነገር የማውቀው ነገር የለም። በእርግጥ ልጄ ታማ ሐኪም ቤት ብዙ ቆይታለች። ግን ደግሞ እንዴት አለችው። እንዴትማ ልጅውን መቆጣጠር ስለማይችሉ ነው። ልጅ ከኔ ነፍሰ ጡር ነበረች እያልኮት ነው። ስለዚህ ልጅን አቋርጠዋለች። አሁን በወንጀል ይከሳለሁ አለ። የፈጣሪ ያለ አለ። እሺ ተባባሪዎች ያልከው ማንን ነው አለችው። ከዛም እንዴ ሀናና ዶክተሩ ናቸው። ዶክተሩና ሀና ተነጋግረው ነው ጽንሱ እንዲቋረጥ ያደረጉ አለ። እና አላቅም እያልኩኝ ነው አላት። በፍጹም እኔ አላቅም አለች። እያንዳንዱን ነገር ማስተዋል ጀመሩ። ለካ እኔን በሌሊት ሄጂ ብለው ሌሊት ሕክምና ያደረጉት ለዛ ነው ማለት ነው። ስመጣ ደህና ትቻት ስመለስ ራሷን ስታ ያገኘኋል ለዛ ነው አሉና ወይዘሮ ሜላት ስሜታዊ ናቸው። ሀና ላይ ያለ የሌለ ጩኸታቸውንና ጉረሯን አንቀው ሊደፏት ነበረ። ንዴታቸውን እሷ ላይ አንጸባረቁ። ልጃቸው ላይ ግን ምንም ቢሉ ያው
ስለማሰማቸውና ስለምታሸንፋቸው እሷ ላይ ቢጮህም እሷን መልሳ ሀናን እንድትነኪያት አልፈልግም። ይሄ የሚልሽ ሰውዬ ደግሞ እኔና እሱ አንተዋወቅም በፍጹም። ስለዚህ ሀናን ከነካሻት አንቺ ሰው በላነሽ ማለት ነው እናቴ አለች። አሁን ወይዘሮ ሜላት ህፃን ልጅ እመስልሻለሁ እንዴ አሏት ሰላምን። ምንም ሆኔ አይመለከተኝ፣ እውነታው ሌላ ነው አለች። እናም ዶክተሩንና ሀናን አሁን በወንጀል ተጠርጣሪ ናቸው ብዬ እኔ ራሴ አስይዛለሁ አለች ወይዘሮ ሜላት። ሰላምም እማዬ ይህን ካደረግሽ እኔና አንቺ የመጨረሻ ልጅና እናት አንሆንም ከዚህ በኋላ እኔም ከዚህ ቤት ወጥቼ ህይወቴን አጠፋለሁ አለች ሰላም። እናም ወይዘሮ ሜላት ጸጥ አሉ። ሀና ላይ ግን ያለ የሌለ ጉልበታቸውን በጩኸትና ጉሮሯን በማነቅ ተዋተው ተዛ ቤት አባረሯት። እናም ዶክተሩም ጋር በስሜታዊ ሄደው ጮሁበት። ዶክተሩም እውነቱን ዘክዝኮ ተናገረ። ምናሴ ደግሞ የተፈጠረውን ነገር ማመን አቃተው። ለምን እንዴት እያለም ሀና ስለምን ደበቀችን ብሎ ሰላም ላይ ጮኸባት። ሰላምም ጮኸችበት። በቃ ሀናን ምንም እንድትሏት አልፈልግም። ነፍሴን የዘራችው እንደናንተ ጅል አስተሳሰብ ሳይሆን መልካም አስተሳሰብ ስላላን ነው። ስለዚህ እኔን እንደፈለጋችሁ ማድረግ ትችላላችሁ። እችን ምስኪን ልጅ ግን ምንም አይነት ነገር እንድትናገሩብኝ አልፈልግም ብላ ጮኸችባቸው። ወይዘሮ ሜላት የቀጣኸውን በለው ቢሉት ዶክተሩም ላይ ሄደው አንተ ወንጀለኛ ነህ፣ ልጄ ምንም አይነት መጥፎ ያለ 80 ብታገባም ብታረግዝም ግን የሰው ነፍስ አጥፍተሃል፣ የሰው ነፍስ አቋርጠሃል፣ ስለዚህ አንተ መታሰር አለብህ ብለው የዶክተሩንና የሀናን ገለታ በመጥፎ ነገር መለሱት። በጣም ያሳዝናል። ሀኒ አሁን አባቴን አሳክማለሁ ብላ ድብንቅ እያለች እያለ ሌላ ያልጠበቀችው ጉብዳ ፈጠረባት። አሁን ምን ይበቃታል፣ ራሴን ባጣ ይሻለኛል እያለች ሌላ ሀሳብ ውስጥ ገብታለች። ነገር ግን ይዘገያል እንጂ ሁሉም በጊዜው ሂደት ይስተካከላል። እናም አሁን ሰላም ደግሞ ከሀና ጎን ለመቆም ብትፈልግም ሀና የመጨረሻ ውሳኔ የወሰነችው እኔና አንቺ አለመገናኘታችን ነው። በቃ ያመጣሁት መዘዝ አባቴ ይህን ጉድ ከሰማ በህይወት አይኖርም፣ ይሞትብኛል አለች ሀና። በጣም ከባድና የሚያሳዝን ውሳኔ ነው። ሀናን ማን ይረዳት? ምናሴም እንዴት ይህን ታደርጋለች ይህን ሁሉ እያለ መናደር ጀመረ። ግን ሰላም ደግሞ በፍቅረኛ አንተነህ በጣም ተናዳለች። አንተነህ የሚባለው ሰላምን እኮ አልፈልግም ብሏታል። በዛ ላይ ደግሞ ገንዘብ ብቻ እንጂ የሚፈልገው እሷን አፍቅሮ ወይም ፈልጓት ፍቅሯን ፈልጎ አይደለም። ሀና በጣም ስለተመቸችው ሀናን ከዛ ቤት አስወጥቶ የራሱ ለማድረግ እቅድ ነበረው። እናም አሁን የሰላምን ወንጀልና የሀናን ወንጀል ሰርታለች ብሎ በማጋለጥ ከዛ ተቤት እንድትወጣ አደረገ። የወደፊቱ እውነት እሱ እንዳሰበው ሀናን አግኝቶ የሚፈልገውን ነገር ያደርጋል ወይስ እንዴት ነው? ሰላም አሁን በጣም ተናዳለች። እናም እሱ ግን ነገሮችን እያጣራ እየሄደ ነበረ። ሰላምን ከሀና ጋር ስላያት ይች ልጅ ማናት እያለ ነበር። በእርግጥ ምላሴንም ስልኳን ስጠይ ብሎ ጠይቆት ምላሴ በስድብ ነበር የመለሰው። አሁን ሰላም ጋር የደወለው ሀናን ለማጥመድ ብቻ ነበረ። ከዛም ግን ዝቶባት ነበር። እዩልሽ ከሀና ጋር ወደድሽም ጠላሽም እማታግባቢኝ ከሆነ እመኝኝ እውነታውን ዘግዝኬ አወጣዋለሁ ብሏት ነበር ለሰላም። ሰላም ደግሞ እመነኝ ለእንዳንተ አይነት ውሻና ለክስክስ ሰው ሀናን አሳልፌ ከምሰጣት ወንጀልን ዘግዝገ ብታወጣው እናቴ እንጂ ባዳ አይደለችም አለችው። እሱም እንደዛ ከሆነማ ሀናን የግሌ ማድረግ የምችለው አንቺና እናትሽን ሀናንም እንደ ውሻ ማባላት ስችል ነው በማለት ይሄን ነገር አደረገ። እንግዲህ ሀናን
ወይዘሮ ሚላት እንዴት ልጅን ብትሞትስ ኃላፊነትን ወስደሽ ያለኔ ፍቃድ አንቺና ዶክተር ተስማምተሽ ምን አይነት አሳዳጊ የበደለሽ ነሽ? እንዴት ልጄ በህይወት ባትኖር የሚፈጠረውን ነገር አይተሻል፣ ታውቆሻል በማለት ጮሁባት። ሀኒ ያ መልካምነት እርሰውን ከልጆቿ ጋር እያስታረቀች ግን ይሄ ሁሉ ግፍ ደርሶባት ነገ ጧት ደግሞ ልጃቸው መሆኗን ሲያውቁ ምንድን ነው የሚሰማቸው? እውነት በጣም ከባድ ነው። የሀኔ ስቃይ ወደፊት እየቀጠለ ነው። ሀኔ አሁን እያለቀሰች አባቷ ጋር ሄደች። አባትየውም ልጅ ምን ሆነሽ ነው? ምን ሆንሽ? እያሉ አብረው ማልቀስ ጀመሩ። ሀና ግን አባ ዝም ብለህ እቀፈኝ፣ በቃ ዝም ብለህ እቀፈኝ እያለች አባቷን አቀፈቻቸው። አባቷም ልጄ የሆንሽውን ንገሪ ሲላትም ዝም ብለህ ስታቅፈኝ ሁሉም ነገር እረጋጋለሁ፣ ምክንያቴን አትጠይቀኝ አለች። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው